በስድስተኛው የኢፌዴሪ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ በማህበራዊ ኢኮኖሚያዊና የጸጥታ ጉዳዮች ላይ ማብራሪያ የሰጡት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከጎረቤትም ይሁን ከተቀረው ዓለም ጋር ያላትን ዲፕሎማሲያዊ ግንኙነት በተመለከተም ከምክር ቤት አባላት ለቀረቡ ጥያቄዎች ማብራሪያ ሰጥተዋል። ኢትዮጵያ አሁን ላይ ከጎረቤት ሀገራት ጋር ያላት ዲፕሎማሲያዊ ግንኙነት ምን ደረጃ ላይ ይገኛል? ከምክር ቤት አባላት ከቀረቡና ምላሽ ከተሰጠባቸው ዲፕሎማሲን የተመለከቱ ጥያቄዎች መካከል አንዱ ነው። ክቡር ጠቅላይ ሚኒስትር በአጠቃላይ ከጎረቤት ሀገራት ጋር ያለን አሁናዊ የዲፕሎማሲ ስራችን በምን ደረጃ ላይ ይገኛሉ? የአፍሪካ ቀንድ እንዳይቀደድ የተሰፋ እንዳይጣመር የተቀፈደደ አካባቢ ተብሎ ሊወሰድ ይችላል። ጂኦፖለቲክሱ እንዳንለያይ እዚህም እዛም አንድ አይነት ዘር፣ አንድ አይነት ቋንቋ፣ አንድ አይነት ባህል አለ። በሁሉም በጣም የተሳሰረ ነው። እንዳንጣመርና አብረን ደግሞ እንዳንሰራ ብዙዎቻችን ከብሔራዊ ጥቅማችን ይልቅ ሌላ ቦታ ነው ያለነው። የሌላ ጉዳይ አስፈጻሚ ነን። አንዱ ጎረቤት ለሌላው ጋሻ መሆን ሲገባው ጥይት አቀባባይ ሆኖ ቀረ። አንዱ ለአንዱ መከታ መሆን ሲገባው አንዱ ለአንዱ ችግር አስተላላፊ ሆነ። በዚህ ምክንያት ቀጠናው የራሱ ውስንነት አለበት። ይሄን ለመፍታት ከፍተኛ ጥረት እያደረግን ነው። እንደሚሰምር ተስፋ እናደርጋለን። የባህር በር የማግኘት ጉዳይ ኢትዮጵያ ባለፉት ጊዜያት ጠንካራ ዲፕሎማሲያዊ ስራ እየሰራችበት ከሚገኙ ጉዳዮች መካከል አንዱ ነው። ይህ የባህር በር የማግኘት ፍትሐዊ ጥያቄ ምን ሁኔታ ላይ ይገኛልም የምክር ቤት አባላቱ ጥያቄ ሲሆን ኢትዮጵያና ቀይ ባህር ለዘላለሙ ተለያይተው አይኖሩም ደግሞ የጠቅላይ ሚኒስትሩ ምላሽ ነው። የኢትዮጵያን ፍትሐዊ የወደብ ጥያቄ መሰረት አድርጎ አንዳንድ ኢትዮጵያን የሚጎዱ ስምምነቶች እየተፈጸሙ እንደሆነ ይሰማል። ክቡር ጠቅላይ ሚኒስትር የኢትዮጵያ ፍትሐዊ ጥያቄ ምላሽ እንዲያገኝ የተጀመሩ የዲፕሎማሲ ስራዎች በምን ደረጃ ላይ ይገኛሉ? ቀይ ባህርን በሚመለከት በተደጋጋሚ አንስቻለሁ። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ሕግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም እና በስምምነት በገበያ ሕግ ሳንጠፋፋ አብረን ለማደግ በድርድር እንፍታው ነው። ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ጥያቄዋ እንዲመለስም ከጎረቤትና ወዳጅ ሀገራት ጋር ውጤታማ ምክክሮች መደረጋቸውን ያነሱት ጠቅላይ ሚኒስትሩ በዲፕሎማሲ ረገድ ኢትዮጵያ ጥሩ ቁመና ላይ እንደምትገኝም ገልጸዋል።